ውስጥ 3 ወር ደሞዝ ብቻ ነው የሰራሁት። ለማን ብዬ ነው? ለነሱ ብዬ ነበር፣ እነሱ እንዳይነኩብኝ፣ እነሱ ማንም ሰላም እንዴት ናችሁ? ውድ ቤተሰቦቼ ከኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ቪዲዮውን እንግዲህ እንደሰማችሁት ልጅቷ ያለችውን ሰምታችሁታል። ቲክታክም ላይ ሲዘዋወር አይታችሁ የሰማችሁት ይመስለኛል ማለት ነው። ለእናንተ አሁን ማብራራት አይጠበቅብኝም። ልጅቷ ያለችውን ግልጽ የሆነ ነገር ነው። እንግዲህ 2 አመት ብቻ ሰርቼ የ3 ወር ደመወዝ ብቻ ነው ያለኝ፣ ይሄ ሁሉ እያደረኩ የነበረው ለሩታ ስል ነው ብላለች ማለት ነው። አስቡት ምን ያህል እንደወረደንና ምን ያህል ለራሳችን እንደማንኖር ማለት ነው። በእውነት እኔ በጣም ነው ያዘንኩት። እቺ ልጅ የእውነት እውነቷን ከሆነ ይሄን ነገር ያደረገችው ወዴት እየሄድን ነው እኛ እንዴ? ቆይ ሁሌ ለምንድን ነው እየተሰደብን የመዳም ቅመሞች ይሄን አደረግን እየተባልን የምንኖረው ማለት ነው? ለምን እንዴ? እስኪ ንቁ። የ15 ብር እንጀራ ገዝተሽ መብላት ያቃተሽ ሴትዮ፣ ያቃተሽ ልጅ ለነሱ ለሩታና ለብዙ ነገር እንደውም የአቀባበል ስነ ስርዓት ራሱ ሳይደረግላቸው አይቀርም። እኛ እሁድ ማታ አይመቸንም፣ ምክንያቱም ሰኞ ጠዋት ትምህርት ስላለ ምናምን ነገር። እንዴ ወዴት እየሄዳችሁ ነው እናንተ ሰዎች? እነሱ እኮ ላይፋቸውን እየኖሩ ነው፣ ኢንጆይ እያደረጉ ነው፣ ደስተኛ እየሆኑ ነው ያሉት። የሰው ደስታ ያስደስታችሁ፣ ይሄ ኖርማል ነገር ነው። ማንኛውም ሰው የሰው ደስታ ሊያስደስተው ይገባል። ግን ለምንድን ነው እነዚህ ሰው ጤነኞች ናቸው፣ ልጆች ናቸው፣ ሰርተው መለወጥ የሚችሉ ናቸው፣ እየሰሩም ነው እየተለወጡም ነው። ግን ለምንድን ነው ሁሌ እናንተ ነፈዝ የምትሆኑት? ለምንድን ነው የማትነቁት? እነሱ እኮ ቢዝነሳቸው ነው አይደል እንዴ? ቢዝነሳቸው ነው። ኦኬ አገኟቸው፣ ችግር የለውም። ምናልባት በእነሱም አጋጣሚ በእነሱም ስላገኙቸው ጥሩ እድል ሊከፍትላችሁ ይችላል። ይሄ ችግር ኖርማል ነገር ነው። ግን ለምንድን ነው ብራችሁን በአለ አግባብ የምታወጡት? መስጠት ከፈለጋችሁ ስንት ይታመማል። እናትና አባት እኮ የኛን ድጋፍ ይፈልጋሉ፣ የኛን እገዛ ይፈልጋሉ። እውነት ከተነጋገርን ማለት ነው። እውነት ከተነጋገርን እናትና አባቶቻችን፣ እህቶቻችን፣ ወንድሞቻችን የኛን ድጋፍ ይፈልጋሉ። ገብታችኋል አይደል? ለምንድን ነው ለቤተሰቦቻችን የማናደርገው? እናትና አባትሽ መርዳት ካልፈልጋችሁ ወይንም ደግሞ እናትና አባት የሚኖሩት ደረጃ ኦኬ ከሆነ ሀሪፍ ከሆነ ጎረቤት አሉ የሰውን እጅ የሚከጅሉ እርዳታ የሚከጅሉ። ያንን ተውት። በየቀኑ ሶሻል ሚዲያ ላይ የሚወጡ በጣም ብዙ ያልጋ ቁራኛ ሆነው እባካችሁ 5 ብርም 1 ብርም እባካችሁ ብለው የሚለምኑ ስንት የተቸገሩ ሰዎች አሉ። ኧረ እባካችሁ ንቁ። እስከመች ነው ሁሌ አስተሳሰባችን እየወረደ ወደታች? በቃ ብሩን ካልፈለጋችሁት እንደውም ለኔ ስጡኝ፣ በቃ አበድሩኝና እኔ ሰርቼ መልስላችኋለሁ። እንዴ ቢስሚላህ። እኔ በእውነት በጣም ነው የተገረምኩት። በጣም ጭራሽ በቃ የሆነ ፕሮግራም ይዛችሁ እንደ ትልቅ ነገር ምናምን ነገር ሰኞ ትምህርት ቤት ስላለብን እሁድ ማታ ይመቸን ምናምን አስተካክሉልን ሰዓት ምናምን። እንዴ ወዴት እየሄዳችሁ ነው? ድጋሜ ምን ገዝታችሁ? አሁን ደግሞ ምን ገዝታችሁ ሰርፕራይዝ ልታረጓቸው ነው? ወይስ ብር ሰጣችሁ ሰርፕራይዝ ልታረጓቸው ነው? ይሄው እነሱ መጥተው ዱባይ እየተዝናኑ ነው። አንድ ቀን ወጥተሽ ተዝናንተሽ የማታቂ ሰው ሁላ እነሱ መጥተው ሰርጋቸውን ዱባይ ላይ ያደረጉ። ይሄ ደስታችን ነው፣ የሁላችንም ችግር የለውም። ይደሰቱ፣ ከዚህም በላይ ይገባቸዋል። ምክንያቱም ሰርተው ፈክተው እስከሆነ ድረስ። ግን አለአግባብ ሳንቲማችሁን አታውጡ፣ አለአግባብ ሳንቲማችሁን አታባክኑ። ኧረ እህቶች ንቁ። ተሆኔ ቲክታክ ላይ ስሰማ ማለት ነው በጣም የተገረምኩት። 2 አመት ሰርቼ ለሩታ ስል ሩታዬ እንዳትከፋ ስል ምናምን ነገር። እውነትሽን ነው። የ2 አመት ብርሽን ሰጠሻት። የ3 ወር ደመወዝሽን ብቻ ይዘሽ የ2 አመት ብርሽን ሰጠሻት። እሰይ ደግ አደረገችሽ። እሰይ ከዚህም በላይ ይገባሻል። አልቃሻ። እኔ በጣም ነው የምትገርሚ። ግን አንዳንድ እህቶች ብዙ የተቸገሩ አሉ። በእውነት ነው የምላችሁ፣ እንደው ከፈጣሪ የምታገኙት ማለት ነው። ለላይኛው ቤታቸው የሚሆናችሁ ብትሮዳችሁ ብታደርጉላችሁ ስንት የተቸገሩ አሉ። ዞር ብላችሁ እዩ። በጎረቤት ሆነ በሀገራችን በጣም ብዙ የተቸገሩ ሰዎች አሉ። ለእነሱ እናድርግ ካደረግን ለኛም ሰደቃ ነው፣ ጥሩ ነገር እናገኝበታለን። የእውነት ቤተሰብ ንቁ፣ የእውነት ንቁ። በተለይ እህቶች፣ አረብ ሀገር ያላችሁ እህቶች ንቁ። ሁሉ አትበሉ። አብዛኛው ነቅተዋል። አንዳንዶች ናቸው ያልነቃችሁት።